ናይስትልኝ ተከታታዮቼ እንግዲህ እንደምታስታውሱት ሰሞኑን በተከታታይ በአርቲፊሻል ኢንተለጀንስ ወይንም ኤአይ እና በኳንተም ኮምፒውተር ላይ የተመሰረቱ አንዳንድ መሰረታዊ ግንዛቤዎችን ለመስጠት ሙከራ እያደረኩ ነበርና ከዚህ መጠነኛ ግንዛቤ እንዳገኛችሁ አስባለሁ። በእርግጥ የዘመናችን የቴክኖሎጂ እድገት በተለይም የኳንተም ኤአይ ምን ያህል ነገሮችን በፍጥነት እየቀያየረ እንደሆነ የምናየው ነገር አንዳንዴም በጣም አሳሳቢና ስጋትን የሚያጭሩ ነገሮችም አሉ። ከዚህ በፊት ላላየናቸው ነገሮች ወይም ትኩረት ላልሰጠናቸው ነገሮች ሁሉ ተመልሰን ትኩረት እንድንሰጣቸው ሁሉ የሚያስገድዱን ክስተቶች እየተከሰቱ ነው። እንግዲህ እንዳልኳቸው ኤአይ ብቻም ሳይሆን ኳንተም ኤአይ የሁለት ነገሮች የኤአይ እና የኳንተም ኮምፒውተር ወይም ኳንተም ኮምፒውቴሽን ውህድ ነው። ኳንተም ኮምፒውተር ከዚህ በፊት በመጠኑም እንደገለጽኩላችሁ ከኳንተም ሜካኒክስ የፊዚክስ ክፍል ሳይንስ ስናጠና ማለት ነው ከዛ የምናገኘው ነገር ነው። ከአርቲፊሻል ኢንተለጀንስ ጋር ተቀላቅሎ የምናገኘው ቴክኖሎጂ ነው። ከምንገምተው በላይ በጣም ውስብስብና ፈጽሞ ለአእምሯችን የሚከብዱ ነገሮችንም እየያዘ መምጣቱን ነው የምንረዳው ከዕለት ወደ ዕለት። ስለዚህ የዚህ ነገር በፍጥነት አዳዲስ ነገሮችን ማምጣትና አንዳንዶቹም ለየት ያለ ባህሪያቸው መልሰን ደጋግመን ወደኋላ በታሪክ ውስጥ በእምነት መጽሐፍቶች ውስጥ ያሉ አንዳንድ መጽሐፍቶችን ወደኋላ ተመልሰን ገላብጠን አመሳክረን ማየት ያለብን ነገሮች እንዳሉ ሁሉ ተገነዘብኩና ከዚህ ጋር በተያያዘ ባለፉ አመታቶች ውስጥ የታሪክ ጥናት ምርምር በማደርግበት ጊዜ ያገኘኋቸውን አንዳንድ መረጃዎችና መጽሐፍቶችን ተመልሼ ማየት ነበረብኝና ከዛ ውስጥ አንድ 3 መጽሐፍቶችን እዚህ ላይ ስማቸውንና ምስላቸውንም አስቀምጥላቸዋለሁ። ሁለቱ መጽሐፍቶች በጥንት የአባይ ሸለቆ ስልጣኔ ላይ ወይንም እስከ ግብፅ ምድር ባለው የግብፅ ስልጣኔ በተለምዶ እንደሚባለው ከዛ የተገኙ መረጃዎች ናቸው። እነዚህ በታሪክ የተጻፉ በምርምር የተቀመጡ ስለሆኑ ምንም የሚያወላዱ ነገሮች አይደሉም። ሁለተኛውም ደግሞ በተመሳሳይ መልኩ በኢትዮጵያ ውስጥ የተጻፈ የቆየ የውጭ ተቋማት ተርጉመውት በእንግሊዝኛ የተጻፈ ነው ያገኘሁት እና ያም ከዚህ ከሁለቱ መጽሐፍቶች ጋር ያለውን ግንኙነትና ታሪካዊ ሃይማኖታዊና ሌሎች ነገሮችንም የቴክኖሎጂ እድገትን ተያይዞ የሚያሳዩ ውድ ነገሮች ስላሏቸው አሁን ከደረስንበት የኳንተም ኤአይ ጋር በማመሳከር ብዙ ነገሮችን እንደገና ማየት የሚኖርብን ጊዜ ይሆናል። በሚገርም ሁኔታ በፍጥነት ነገሮች ወደ ማመን ወደሚከብዱ ነገሮች ሁሉ እየወሰዱን ነው ያሉትና ስንመለከታቸው ይሄም መልሰን ስለ ዓለማችን በእምነት መጽሐፍቶቻችን ውስጥ ያሉ ነገሮችንና በታሪክም የምናውቃቸው ነገሮችን በጥልቀት መልሰን እንድናይ ያስገድደናል። ለዛም ነው እነዛን መጽሐፍቶች በተለይ ሌሎችም አሉ፣ በእርግጥ ሌሎችም አሉ፣ 3ቱን የጠቀስኩት ለጊዜው ያየዋቸውና ያገኟቸው መረጃዎች የበለጠ ሳቢ ናቸው ብዬ የማስበው በጣም የቆየ ታሪክ ላይ ተመስርተው የተመዘገቡ የተጻፉ ስለሆኑ ከዛ የሚገኙ ነገሮች ምናልባት ብዙ ነገር ከዘመኑ ቴክኖሎጂ ጋር አያይዞ ሊያሳየን የሚችሉ ነገሮች እንዳሉ ነው የምረዳው። እውነቱን ለመናገር አንዳንዴ የምንሰማው ነገር በእምነት መጽሐፍት ውስጥ
የዓለም ፍጻሜ መምጫው ጊዜ ላይ ምንድነው የሚከሰቱት? ምንድነው የሚመጡት? ዓለማችንስ ፍጻሜው እንዴት ነው የሚለውን ነገር ሁሉ መልሰን በደንብ ግንዛቤ እንዲኖረን የሚያስፈልግበት ወቅት ያለንበት ደረጃ ነው ያለ ነው፣ እውነቱን ለመናገር ማለት ነው። ምክንያቱም በየቀኑ በየጊዜው የምንሰማቸው ከምርምር ማዕከላት የሚወጡ የምርምር ውጤቶች በተለይም እንዳልኳቸው የአርቲፊሻል ኢንቴሊጀንስ በጣም በፍጥነት ማደግና ይሄ ደግሞ ከኳንተም ሜካኒክስ ወይ ከኳንተም ፊዚክስ ጋር ጥምረት ፈጥሮ እየፈጠሩ ያሉት ነገሮች በጣም በጣም ከባድ እና ውስብስብ ነገሮች ናቸው። ሌላው ቀርቶ ሳይንቲስቶቹ እነዚህ በዚህ ዙሪያ የሚሰሩ ሳይንቲስቶች እንኳን በራሳቸው ዘንድ እንኳን ምን ከጀርባው እንደሚሰራ ምን እንደሆነ እንኳን መረዳት በማይችሉበት ሁኔታ ነገሮችን እያዩ እንደሆነ ከዚህ ሂደት ከዚህ ምርምር ውጤት የሚረዱት ነገር ቢኖር የሚገኘውን ውጤት ማየት ነው እንጂ እንዴት እንደሚሰራ ከምን መነሻነት ይሄ ሁሉ ሊፈጠር እንደቻለ ራሱ ግንዛቤው የላቸው። የቴክኖሎጂው ባህሪ ነው። ለዚህም ነው አንዳንዴ በጣም አስፈሪ የሚሆነውና መጨረሻው ምንድን ነው ወዴትስ ነው የሚወስደን የሚለውን ነገር ስናስብ የቴክኖሎጂ እድገት ጥቅምና ለማህበረሰብ የሚሰጠውን ግልጋሎት ብቻም ሳይሆን የቴክኖሎጂ ውስብስብነት የሚያመጣቸው ነገሮች ለመተንበይም የሚያስቸግርበት ጊዜ የደረስንበት ነው ያለንበት ሁኔታ። ስለዚህ 2 3 4 ዓመት ፊታችን ያሉት ራሱ ምን ይዘው ምን አስከትለው እንደሚመጡ ለመገመት እስከሚያስቸግረን ድረስ ከባባድ ነገሮችን የምናይበት ሆኗል። ለዛም ነው አንዳንድ ነገሮችን መልሰን ማየት ይኖርብናል የምልበት ምክንያት። ብዙ ነገሮችን ግንዛቤ ውስጥ ማስገባት ያስፈልገናል። ዝም ብለን በተራ ወሬ ብቻ በየቀኑ በምናየው ነገር ብቻ ተዘናግተን ህይወታችንን እንዲሁ ባናባክን የሚል ግንዛቤ አለኝ። እኔ ከማያቸው ነገሮች በጣም በጥልቀት ማህበረሰብ በዓለም ዙሪያ ያሉ ሰዎች አጠቃላይ ግንዛቤያቸው በዚህ ዙሪያ ምን እየተደረገ ነው፣ ምን እየሆነ ነው፣ ሳናውቀው ምን ሊመጣ ነው የሚለውን ነገር እንዴት እንደሆነ መረዳት እንዲችሉ ነው፣ ግንዛቤም እንዲኖራቸው ነው። ስለዚህ ይህንን ነገር ሳቀርብ መጠነኛ ግንዛቤም ይሰጣል። በዚህም ዙሪያ ላይ የበለጠ ውይይት ማድረግ እንድትችሉም ይረዳቸዋል። በመንፈሳዊ ህይወታቸው ውስጥ ያያቸዋቸው ነገሮችን ጥልቀት ባለው መልኩ ማየቱ ከቴክኖሎጂ ከደረሰበት እድገትና ውስብስብነት ጋር በማቀናጀት ያ ምን አይነት ነገር በአጭር ዓመታት ውስጥ ሊያመጣ እንደሚችል መተንበይ በማንችልበት ሁኔታ ይሄ ነው በማንልበት መናገር እስከሚከብድን ሁኔታ ነገሮች ምናልባትም ከቁጥጥር ውጭ ይሆናሉ ብሎ ብዙዎቹ ሳይንቲስቶች እየሰጉበት ያለበት ዘመን ነውና ሁላችንም ብንሆን ይሄንን እንደ ቀላል ነገር ማየት ያለብን አይመስለኝም። ስለዚህ ጊዜም ሰተነው ይህን ነገር በአግባቡ መረዳት ያስፈልጋል። እኔም እንደ መረጃ ይህን ነገር ሳቀርብ የሚያያቸው ነገሮች ሁላችንን እንደሚያሳስበንም ግንዛቤውም ስላለ ነው። ሌሎች ይህንን የሚያውቁት ምን ያህል ሀሳብ ጭንቀትም ምን ይከተል ይሆን የሚለውን ጭንቀታቸውን በሚመለከትበት ጊዜ ሌሎች ደግሞ በቢሊየን የሚቆጠሩ ህዝቦች ምንም ነገር የማያውቁ የዚህን ምርምር ምንነት የት ቦታ የት ማዕከል እንደሚካሄድ እንኳን ፈጽሞ ግንዛቤው እንኳን የሌላቸው ህዝቦች በዓለም ዙሪያ አሉና እነሱ ያንን ነገር እንዴት ነው እንደው ቁጭ ብለው በማስቦት ወቅት የሚከሰተው ነገር ውጤቱ እነሱም ላይ ያው መከሰቱ ስለማይቀር ማለት ነው። ሁላችንም ላይ ያን ነገር አንዳንዴ ሳናውቀው የሚመጣብን ነገር ዝም ብለን መቀበል ይሆናልና ምናልባት ይህንን ጊዜ ሰጥቶ ነገሮችን ማየትና ከሚያውቁትም ሰዎች ከመረጃም በማግኘት በዚህ ዙሪያ ስናደርግ
ራሳችንን ገምግመን ራሳችንን አይተን ከወቅቱ ሁኔታ ጋር ማንነታችንን ሁሉ ነገራችንን ማስተካከልም ያለብን ይመስለኛል። በተለይ ከእምነት ከሃይማኖታቸው ጋር ተያይዞ ሊነሱ የሚችሉ ነገሮችን በአግባቡ ማየትም ጠቃሚ ነው። ከቴክኖሎጂ ከሚያፈራው ሳይንስ ከሚያመጣው ውጤት አንጻር ብዙ ነገሮች መመርመር መታየት ያለባቸው ጊዜ ይመስለኛል እና ያን ነገር ማየት እንድንችል ብዬ ነው በዚህ ዝግጅት ባጭሩ ያቀረብኩት። ተከታታይ ነገሮችን ምናልባት ልናይበት እንችላለን። ለጊዜው ግን ለግንዛቤ ያህል ይህንን መረጃ ላቅርብላችሁ ብዬ ነው። አመሰግናለሁ። The machine named Willow. Its name was Willow. Behind that gentle moniker hid the most advanced quantum processor humanity had ever constructed. 105 qubits, each a sliver of possibility. The machine named Willow. Its name was Willow. Behind that gentle moniker hid the most advanced quantum processor humanity had ever constructed. 105 qubits, each a sliver of possibility, but assembled in the heart of Google's quantum AI lab, a fortress of glass, steel, and secrecy somewhere in California. To the outsider, Willow was simply another milestone in the arms race of something else entirely. Unlike any classical computer, Willow did not compute by ticking through a list of instructions. Its power resided in the otherworldly rules of quantum mechanics, where a traditional computer something else entirely. Unlike any classical computer, Willow did not compute by ticking through a list of instructions. Its power resided in the otherworldly rules of quantum mechanics, where a traditional computer something else entirely. Unlike any classical computer, Willow did not compute by ticking through a list of instructions. Its power resided in the otherworldly rules of quantum mechanics, where a traditional computer